በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመ ለሰሉሱ ለኅዳር በዛቲ ዕለት አይረፈ አብ ቅዱስ ክሪያቆስ ዘእምሀገረ ቆሮንቶስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ኅዳር 3 በዚች ቀን ከቆሮንቶስ አገር ቅዱስ አባት ክሪያቆስ አረፈ። የዚህም አባት ወላጆቹ ሃይማኖታቸው የቀና የከበሩ ናቸው። የቤተ ክርስቲያንንም ትምህርትና የቀናች ሃይማኖትን አስተማሩት። ከዚህም በኋላ የቆሮንቶስ አገር ኤጲስቆጶስ ወደሆነ ወደ አባ ጴጥሮስ አቀረቡት። እርሱም በላዩ ጸልዮ አናጉንስጢስነት ሾመው። ለአባ ጴጥሮስም የወንድሙ ልጅ ነው። ከዚህም በኋላ ዘወትር መጻሕፍትን የሚያነብ የቃላቸውንም ትርጓሜ የሚመረምር የቤተ ክርስቲያንን ሥርዓቷንና ሕጓን የሚያጸና ሆነ። በትምህርቱና በእውቀቱም ከብዙዎች ከፍ ከፍ አለ። ኤጲስቆጶስም መጻሕፍት ማንበብን እንዳያቋርጥ ያዘዘው ነበር። እርሱም ለሕዝቡ በቤተ ክርስቲያን ውስጥ ለኤጲስቆጶስም በቤቱ ያነብለት ነበር። መጻሕፍትንም በሚያነብለት ጊዜ ኤጲስቆጶሱ በእርሱ ደስ ይለው ነበር። ዕድሜው 18 ዓመት በሆነ ጊዜ ሚስትን ያጩለት ዘንድ ወላጆቹ ጠየቁት። እርሱ ግን ይህን አልወደደም። ነገር ግን ከገዳማት ወደ አንዱ ይሄድ ዘንድ እንዲያሰናብቱት ወላጆቹን ለመናቸው። ከዚያም በኋላ አዘውትሮ ወደ ገዳማት የሚሄድና ወደ ወላጆቹ የሚመለስ ሆነ። መመላለሱም ከበዛ ዘንድ የከበረች የምንኩስና ልብስ ሊለብስ ወዶ ወደ ኢየሩሳሌም ሄደ። ከኢየሩሳሌም የኤጲስቆጶስ ከአባ ቄርሎስ ጋር ተገናኝቶ ስለ ምንኩስና ሐሳብ ሁሉ ነገረው። እርሱም በጎ ሥራን ወድሃል አለው። ታላቅ አባትም እንደሚሆንና በእርሱም የብዙዎች ነፍሳት ብሩሃን እንደሚሆኑ ትንቢት ተናገረለት። ከዚህም በኋላ የመነኮሳት አባት ወደሆነ በፍልስጤም ወደሚኖር ወደ ክቡር አባ ሮማኖስ ላከው። እርሱም በደስታ ተቀብሎ የምንኩስና ልብስ አለበሰው። የምንኩስናንም ሥርዓት ያስተምረው ዘንድ የሰይጣንንም ተንኮል ያስረዳው ዘንድ በዚያው ገዳም ለሚኖር አንድ አረጋዊ ሰጠው። ከዚህም በኋላ በጾም በጸሎት በስግደት በመትጋት በታላቅ ድካም በቀንና በሌሊት በገድል ተጸምዶ በትዕግስት በትሕትና በቅንነት ኖረ። እግዚአብሔርም የፈውስ ሀብት ሰጥቶት ወደ እርሱ የሚመጡትን በሽተኞችን ሁሉ የሚፈውሳቸው ሆነ። የትሩፋቱና የቅድስናውም ዜና በሁሉ ቦታ ተሰማ። የኢየሩሳሌም ኤጲስቆጶስ አባ ቄርሎስም የክብር ባለቤት የሆነ መንፈስ ቅዱስን ላቃለለ መቄዶንዮስ 150 ኤጲስቆጶሳት አንድነት ወደሚሰበሰቡበት ወደ ቁስጥንጥንያ በሚሄድ ጊዜ ይህን አባት ክሪያቆስን አባ ቄርሎስ ከእርሱ ጋር ወሰደው። በላያቸውም ባደረ መንፈስ ቅዱስ ስም ተከራክረው ከሃዲ መቄዶንዮስን ረቱት። ከምዕመናንም ለይተው አሳደዱት። ከዚህም በኋላ በመልካም ሽምግልና እግዚአብሔርን አገልግሎ በሰላም አረፈ። ከረፍቱም በኋላ እግዚአብሔር ድንቆች የሆኑ ብዙ ታምራትን ከሥጋው ገለጠ። ከእርሳቸውም አንዱ ከኢየሩሳሌም ገዳማት በአንዱ ሥጋው ይኖራል። ካረፈበት ጊዜ ጀምሮ እስከ ዛሬ ሥጋው አልተለወጠም። ወደ ኢየሩሳሌም የሚሄዱ ሁሉ ያዩታል። እነርሱም በቅርብ ጊዜ እንዳረፈ ያስባሉ። እርሱ ግን ያረፈው ለአኖሪዎስና ለአርቃዲዎስ አባታቸው በሆነ በታላቁ ንጉሥ የዮዶስዮስ ዘመን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።
ሰላም ወላማ ለኪርያቆስ ይፌኑ ወተአምሪሁ ዜኑ ለለ ይመጽኡ ሕዝብ ይራይዋ ውስተ መካኑ ይትረከብ ከቢኑ አዲሰ በዱር ዘሳሞቱ ሩቅ ወጉንዱ ዘመኑ። በዚችም ቀን የመነኮስ መድኃኒነ እግዚእ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለርእስከ ዘተከለለ ቅባ አርአያ አክሊሉ ለክርስቶስ በዲበ መስቀል ሶተመራ መድኃኒነ እግዚእ አፉየ አመስመከ ጸጓ ናም ስለ ሳሙኤል ናም ስለ ትግበር ሰልአም ወስና። በዚችም ቀን አባ አትናቴዎስና እህቱ ኢራእይ አረፉ። እኒህም ቅዱሳን በካዲ ንጉሥ መክስሚያኖስ ጽኑ የሆነ ስቃይን አሰቃያቸው። በማሰቃየትም በደከመ ጊዜ ራቁታቸውን ከጉድጓድ ጨመራቸው። በላያቸውም የጉድጓዱን አፍ ዘጋ። በውስጧም ነፍሳቸውን አሳለፉ። የሰማዕትነት አክሊልን ተቀበሉ። በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለአትናቴዎስ ወለኢራእይ ወዘጣሃው ለገቢረ ጽድቅ ዘይሰንአው በእንተ ክርስቶስ እውረ ከመ ደሞሙ ይካው ሰወላዕሌሆሙ አፈግብ በአፀው ዘውስቴታ ነፍሰው መጠው። በዚችም ቀን ለኢትዮጵያ ነገሥታት ለዘርዓ ያዕቆብ ለእበደ ማርያም ለእስክንድር የሰራዊት አለቃ የሆነ ቅዱስ አምደ ሚካኤል አረፈ። የዚህም ቅዱስ የአባቱ ስም ገላውዲዮስ የእናቱ ስም ኤልሳቤጥ ነው። እነርሱም በዚህ ዓለም ገንዘብ ይልቁንም በሃይማኖትና በበጎ ሥራ የበለጸጉ ናቸው። ይህንንም ቅዱስ በቅዱሳን አርባዕቱ እንስሳ በዓል ወለዱት። ስሙንም አምደ ሚካኤል ብለው ሰየሙት። ከተወለደም 1 ዓመት ሲሆነው ከቅዱስ ሚካኤል ቤተ ክርስቲያን ከመንበሩ ከርሰ ሐመር ውስጥ ማንም ያየው ሳይኖር እየዳህ ገብቶ 3 ቀን ሰነበተ። ወላጆቹም እርሱ እንደሞተ ተጠራጥረው እያለቀሱለት ኖሩ። ከዚህም በኋላ በ3ኛው ቀን ቄሱ ሊያጥን ገባ። ዕጣንንም ሲፈልግ በከርሰ ሐመር ውስጥ ሕፃኑን በሕይወት አገኘው። በበታቹም ምንም ጉድፈት አልነበረም። ቄሱም ለወላጆቹ ነገራቸው። እነርሱም እጅግ ደስ እያላቸው መጥተው ከዚያ ወሰዱት። ከዚያንም ጊዜ ጀምሮ በጥበብና በእውቀት አደገ። ነገሥታት ገዢ እስካደረጉት ድረስ በቤት ውስጥ በሚሰራው ላይ ሁሉ አሰለጠኑት። እርሱም ለድሆች በፍርዱና በምጽዋቱ አባት ሆናቸው። በገንዘቡ አብያተ ክርስቲያናትን ሁሉ አደሰ። በዘመኑም ሰላም ሆነ። በጾምና በጸሎቱ በምጽዋቱም በቅዱሳንም የጸሎት እርዳታ በወዲህም አገሮችን የሚያጠፉ ጠላቶችና አመፀኞች ጠፉ። ጠላቶቹም ሁሉ ለነገሥታት ተገዙና ግብርን ገበሩ። የዚህም ቅዱስ አምደ ሚካኤል ልቡ በእግዚአብሔር ፍቅር የታሰረ ነው። በተጸለየበት ውሃ ሳይጠመቅና ሳይጠጣ አይመገብም ነበር። ገንዘቡን ሁሉ በምጽዋት ጨረሰ። እግዚአብሔርም በጎ ሥራውን ባየ ጊዜ እንዲፈተን ፈቀደለት። አመፀኞች ሰዎችም በእርሱ ላይ ተነሱ። እንዲገለውም በንጉሥ ዘንድ በሐሰት ነገር ወነጀሉት። ንጉሡ ግን እጅግ ስለሚወደው ራራለት። በነገራቸውም በዘበዘቡትና ባጨነቁትም ጊዜ ከጭንቀት የተነሳ ወደ ሩቅ አገር አስሮ አጋዘው። የመላእክት አለቃ ቅዱስ ሚካኤልም የሚራዳው ሆነ። ሰማያዊ ኅብስት የወይን ጽዋ እያመጣለት ይመግበዋል። ቅዱስ ቁርባንንም መቀበል በሚሻ ጊዜ የክብር ባለቤት የሆነ የክርስቶስን ሥጋውንና ደሙን አምጥቶ ይመግበዋል። ከዚህም በኋላ እኒያ ነገረ ሰሪዎች ይገሉት ዘንድ ንጉሥ እንዲፈቅድላቸው ተማከሩ። በፈቀደላቸውም ጊዜ ወደ ንጉሥ የፍርድ ሸንጎ አምጥተው ገደሉት።
በዚያችም ሌሊት እግዚአብሔርን የሚፈራ አንድ መነኩሴ በድኑን ሊያይ ተነስቶ ሄደ። ሥጋውንም ሲያጥኑ 3 መላእክትን አገኛቸው። እርሱም እንዳልዋሽ በሕያው እግዚአብሔር ስም እየማለ ይህን ተናገረ። ዳግመኛም የብርሃን ፋና ከሰማይ ሲወርድለት ብዙ ቀን የተመለከቱም አሉ። ንጉሡም ይህን በሰማ ጊዜ አዘነ፣ ተጸጸተም፣ በጎ ሥራውንም ሁሉ አሰበ። እነዚያን ሐሰተኞች ረገማቸው፣ በሞትም ቀጣቸው። ቅዱስ አምደ ሚካኤልንም በአባቶቹ መቃብር አክብረው እንዲቀብሩት አዘዘ። እርሱም ቅዱስ እንደሆነ በበጎ ስም አጠራር እንዲጠሩት እንጂ ስሙን በክፉ እንዳይጠሩት አዋጅ አሳወጀ። መታሰቢያውንም አቆመለት። ልጆቹንም አከበራቸው፣ እጅግም ወደዳቸው። ከዚህም በኋላ ልብነ ድንግል በነገሰ ጊዜ ከእርሱ ጋር ያለውን የአባቱ የእደ ማርያምን ቃል ኪዳን ሰምቶ ከዚያ አፍልሰው ወደ አትሮንስ ማርያም እንዲወስዱትና በዚያ በነገሥታት መቃብር እንዲቀብሩት አዘዘ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።